እሺ ሰላም እንተዋወቅ። ሰላም እንተዋወቅ። ማን ልበል ስምህን? አማኑር ዮሐንስ መልስ ይባላል። በእውቀት እሺ። እንዳልካቸው ይባላል። ገነት ይባላል። አማኑ እንዴት ነህ? አለን። እኛ ከንስር አምባ ሚዲያ ነው የመጣ ነው። ዛሬ አዝናኝ ጥያቄዎችን ይዣለሁና እነሱን ሸዋጅ ጥያቄዎች ከመለስክ የገንዘብ ሽልማት ተሸላሚ ትሆናለህ ማለት ነው። እሺ ወደ ጥያቄዎቹ ልሂድ። እሺ ከ12 ወራቶች ውስጥ 28 ቀን ያለው ወር የትኛው ነው? 12 ውስጥ 28 ወራቶች አመት ላይ 12 ወር አለን። ከ12 ወር ውስጥ 28 ቀን ያለው የትኛው ነው? አይ ድግም ገምት። እሺ የካቲት። እሺ ከ12 ወራቶች ውስጥ 28 ቀናት ያሉት የትኛው ወር ነው? ግንቦት ወር። ከ12 ወራት 28 ቀን ያለው ግንቦት ወር ነው። እሺ ከ12 ወራት ውስጥ 28 ቀን ያለው የትኛው ነው? ነሐሴ። እሺ ከ12 ወራቶች ውስጥ 28 ቀናት ያሉት የትኛው ወር ነው? 28 ቀን ያሉት። አዎ ከ12 ወራቶች ውስጥ 28 ቀናት ያሉት የትኛው ወር ነው? ነሐሴ። እሺ ነሐሴ 28 ቀን ወር ነው ያለው። 26 ይመስለኛል። እሺ ከ12 ወራት ውስጥ 12 ወራት አሉ አይደል? መስከረም ምናምን ባሉት ከነሱ ውስጥ 28 ቀን ያለው የትኛው ወር ነው? 28 ቀን 28 ቀን ያለው የትኛው ወር ነው? ከ12 ነው። ከ12 ወራቶች ውስጥ 28 ቀን ያለው የትኛው ወር ነው? የካቲት። እርግጠኛ ነሽ የካቲት ነው? ያን ያህል እንኳን አይደለም። እሺ ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል። ምንድን ነው? ክንፍ የለውም ግን ይበራል፣ ከቦታ ቦታ ይንቀሳቀሳል እየበረረ ማለት ነው። ላይክ መሬት ላይ አይደለም እና አይን የለውም ደግሞ ያለቅሳል። ምን ይመስላል? ለመገመት ይከብዳል። እስኪ ሞክረው እስኪ። ኦኬ እሺ ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል። ክንፍ ሳይኖረው ይበራል፣ ከቦታ ቦታ ይበራል። አይን የለውም ግን ያለቅሳል ነው ያ እንደ ጀነራሊ በቃ ሰማይ ላይ የሚበር ነገር ነው፣ የሚንቀሳቀስ ነገር ነው። ሰማይ ላይ ይንቀሳቀሳል እና ደግሞ አይን የለውም ግን ያለቅሳል። ገምት እስኪ። አውት ኦፍ ዘ ቦክስ ምንድን ነው? ከእንትን ውስጥ ውጣ። ላይክ እንደዚህ ነፍስ ካለው ነገር ውጭ ምን ሊሆን ይችላል? ፕሌን ያለቅሳል ታዲያ? ሰጎንማ አይበርም። እሺ ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል። ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል። ክንፍ የሌለው እንደገና ግን የሚበር ክንፍ ሳይኖረው የሚበር ነገር ላይክ ደግሞ እንትን ሲል ደግሞ የሚያለቅስ ማለት ነው። አይን ሳይኖረው የሚያለቅስ ነገር። አይን ሳይኖረው ያለቅሳል፣ እንባ አለው፣ የሚወርድ ነገር አለው። ከዛ ደግሞ ይንቀሳቀሳል። ክንፍ የለውም። ትንኝ ክንፍም አለው አይንም አለው። ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል። ክንፍ የለውም ግን ይበራል፣ አይን የለውም ያለቅሳል። ምን ሊሆን ይችላል? አየርማ አያለቅስም፣ ደግሞም ክንፍ አለው። እሱ እንትን ስለሚል ምንድን ሊመስል ይችላል? ለፈው ወይስ ነው ትሞክራለህ? ደገምን እስኪ። ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል። ምን ሊሆን ይችላል? ክንፍ ሳይኖረው ሊበር የሚችል አይኑ ሳይኖረው ደግሞ ሊያለቅስ የሚችል ነገር ምን ይሆናል? ቅጠል። ኦኬ እሺ። ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል። ምን ሊሆን ይችላል? ክንፍ ሳይኖረው የሚበር፣ አይን ሳይኖረው የሚያለቅስ።
በግራ እጅ ልትይዘው የምትችለው ነገር በቀኝ እጅ ግን በፍጹም ልትይዘው የማትችለው ነገር ምንድነው? በግራ እጅ የሚያዝ በቀኝ እጅ የሚከብድ። በግራ እጅ ልትይዘው ትችላለህ፣ በቀኝ እጅ ግን ልትይዘው አትችልም በፍጹም። ምን ይመስላል? ጥያቄ ሁሉ ከባድ ላይክ አሁን በግራ እጅ ትይዘዋለህ፣ በቀኝ እጅ ግን መያዝ አትችልም። ምን ይመስላል? ይለፈህ። እሺ በግራ እጅ ልትይዘው የምትችለው ነገር በቀኝ እጅ ግን ፈጽሞ ልትይዘው የማትችለው ነገር ምንድነው? በግራ እጅ ልይዘው የምችለው ያ በግራ እጅ ልትይዘው ልትጨብጠው ትችላለህ፣ በቀኝ እጅ ግን መንካታም መያዝም አትችልም። ከባድ ነው። መልስ እንደ ሞክረው እንጂ በቀኝ እጅ ትይዘዋለህ፣ በግራ እጅ አትይዘው። ምን ሊሆን ይችላል? በቀኝ ነው የሚይዘው። በግራ ወይም በቀኝ እጅ ልትይዘው ትችላለህ፣ በአንደኛው እጅ በአንደኛው ግን አትይዘውም። እሺ በግራ እጅ ልትይዘው የምትችለው ነገር በቀኝ እጅ ፈጽሞ ልትይዘው የማትችለው ነገር ምንድነው? ይሄ ጥያቄ የለም። በግራ እጅ መያዝ ትችላለህ፣ በግራ እጅ መያዝ መዳሰስ ትችላለህ፣ በቀኝ እጅ ግን መያዝ ፈጽሞ አትችልም። ጥያቄው ግራ ገብቶኛል። ያው ነው ይላፈቅ። እሺ በግራ እጅ ልትይዘው የምትችለው ነገር በቀኝ እጅ ፈጽሞ ልትይዘው የማትችለው ነገር ምንድነው? በግራ እጅ ሃንድል ማድረግ ትችላለህ፣ መያዝ ትችላለህ ምናምን፣ በቀኝ እጅ ደግሞ ፈጽሞ ልትይዘው አትችልም። ምን ሊሆን ይችላል? ገንዘብ በቀኝ ልንይዘው አንችልም ገንዘብን። ላይክ አሁን በግራ እጅ የምትይዘው ነገር በቀኝ እጅ ፈጽሞ ልትይዘው የማትችለው ነገር ነው ያልኩህ እና ገንዘብን በቀኝ እንይዘዋለን። ወርቅ። እሺ በግራ እጅሽ ልትይዥው የምትችይው ነገር በቀኝ እጅሽ ፈጽሞ ልትይዥው የማትችይው ነገር ምንድን ነው? በግራ እጅሽ ትይዣለሽ፣ በቀኝ እጅሽ መያዝ የማትችይው ነገር። የእጅ ቦርሳ ማንኛውም ሰው ነው እንትን የሚለው። እሺ ቀለበትን ልናደርገው እንችላለን፣ አይደረግም ነው እንጂ እንደ ባህል ነው እንጂ። ይሄኛው ግን በተፈጥሮ ማድረግ የማትችይው ነገር ነው። በቀኝ እጅሽ መንካትም መያዝም አትችይም ጭራሽ ነው። እሺ አባትና ልጅ የትራፊክ አደጋ ደረሰባቸው። ከዛ አባትየው አረፈ። ከዛ በኋላ ልጅየው ወደ ሆስፒታል ሲደርስ በሰዓቱ የነበረው የሕክምና ባለሙያ ልጄ ስለሆነ ማከም አልችልም አለ። ለምን? እንዴት ሆነ? አዎ ልጁ ከአባቱ ጋር ነበረ እንትን ያለውና ልጄ ስለሆነ ማከም አልችልም አለ የሕክምና ባለሙያው። ለምን ይመስላል? ገምት እስኪ። ያው ልጁን ሳስፔንስ አትልም እንዳይደነግጥ በሕክምና ላይ ስላለ ላለማስደንገጥ ያው እሱን አባት አስመስሎ እንደዛ ይመስለኛል። እስኪ ሌላ ሙከራ እስኪ ሞክር። ሌላ እንኳን እዚህ ውጭ ሞክረው አይመስለኝም። እሺ አባትና ልጅ የትራፊክ አደጋ ደረሰባቸው። እሺ አባትየው አረፈ እዛው ላይ ማለት ነው። ሞተ ነው? ያ ሞተ። እሺ ልጅየው ግን ተረፈና ሆስፒታል ሄደ፣ በአቅራቢያ ወዳለ ሆስፒታል ማለት ነው። ከዛ ሆስፒታል ልክ ሲደርሱ በሕክምናው ዘርፍ የነበረው ባለሙያ በሰዓቱ የነበረው ባለሙያ ማከም አልችልም ልጄን ይላል ማለት ነው። ልጁ ከአባቱ ጋር ነው እንትን ላይ የነበረው መኪና አደጋ የደረሰበት ወይም ትራፊክ አደጋ የደረሰበት። ከዛ በኋላ ግን ወደ ክሊኒክ ሲሄድ ልጅ ስለሆነ ማከም አልችልም ይላል። ለምን? አባትየው ሞቷል። መጀመሪያ ላይ ኦፍ ኮርስ አባትየው ሞቷል፣ ግን ደግሞ ልጅ ስለሆነ ማታከም አይቻልም ተባለ። ማለት የሚያክመው ሰው ልጅ ስለሆነ አላክምም ማለት። በጣም ከባድ ጥያቄ ነው። እስኪ ሞክረው እስኪ። ስለ ከተጎዳ ለምን አላክም ምናምን ይላል። ኦኬ እሺ። አባትና ልጅ የትራፊክ አደጋ ደረሰባቸው እና አባትየው ወዲያው አረፈ ወይም ሞተ። ከዛ ልጅየው ደግሞ ተረፈና ክሊኒክ ሄደ ማለት ነው፣ ወይም ሆስፒታል ሄደና በሰዓቱ የነበረው የሕክምና ባለሙያ ወይም ዶክተሩ አላክምም ልጄ ነው ይላል። ልጁ አደጋ የደረሰበት ከአባቱ ጋር ነው፣ ግን በሕክምና ቦታ የነበረው ባለሙያ ልጄ ስለሆነ አላክምም ይላል። ለምን? በምርመራ ዲኤንኤያቸው ተገናኝቶ ዲኤንኤ መመሳሰል። እሺ ሌላስ ምን ልታስብ ትችላለህ ከዚህ ውጭ?
ከዚህ ውጭ ምንም ላስብ አልችልም። ወይም ባስተዛዘብ እሺ አይደለም። አባትና ልጅ ትራፊክ አደጋ ይደርስባቸዋል። ትራፊክ አደጋ ይጋጫሉ። ከዛ በኋላ አባትየው እዛው ላይ ሞተ። ልጅየውን ደግሞ ቶሎ ሆስፒታል ሲወስዱት ሆስፒታል ላይ የሚያክመው ሰው ልጄ ስለሆነ ማከም አልችልም አለ። ለምን? ልጁ ስላልሆነ ልጁ ስለሆነ ማከም አልችልም ነው ያለው ሰውየው። ልጄ ነው ማከም አልችልም አለ። ቦታው ላይ ሲደርስ ማለት ነው። ላይክ አባትየው ሞተና አባቱ ነው የሞተው። አባቱ ሞተና ሆስፒታል ተወሰደ። ልጅየው ማለት ነው። አባትየው እዛው ላይ ነው ያረፈው። ልጅየው ግን ተርፎ ወደ ሆስፒታል ሲሄድ ማከም አልችልም ልጄ ስለሆነ አለው። ለምን? በትክክል እንትን ፍርሃት ስለሚያድርበት እና ልጁ ለምን አባትየው ከሞተ እንዴት ልጄ ነው ሊል ቻለ? ያ የሕክምና ባለሙያ ማለት ነው። ስለሚወድ ነገ በራሱ ልጅ ስለሚወድ ስለሚፈራ። ኦኬ እሺ። አባትና ልጅ የትራፊክ አደጋ ደረሰባቸው። ከዛም አባትየው አረፈ፣ ልጅየው ሆስፒታል ደረሰና የሕክምና ባለሙያው ግን ልጄን ማለት ልጁን ማከም አልችልም ልጄ ስለሆነ ይላል። ለምን ይመስልሻል? በአግባቡ ስላልተገኘ አለያም ደግሞ መድሎ አለ። ኦኬ መድሎ አለ ወይም ደግሞ በአግባቡ በሰዓት አልደረሰም። እሺ እግሩ ጭንቅላቱ ላይ ያለ ፍጡር ምንድን ነው? እግሩ ጭንቅላቱ ላይ ያለ የእግሩ ጭንቅላቱ ጋር የተያዘ ነው። እግሩ ጭንቅላቱ ላይ ያለ እንስሳ ምንድን ነው? ፍጡር እግሩ ጭንቅላቱ ጋር ነው ያለው። ላይክ እኛውን እግራችን ያለው ወገባ እዚህ ጋር ነው አይደል? ዳሌያችን ጋር ምናምን እጃችን ያለ እግርና እጁ ጭንቅላቱ ላይ ያለ እንስሳ ምንድን ነው? ቀንዶት አይደለም። ያ በጣም ከባድ ጥያቄ ነው። እሺ እግሩ ጭንቅላቱ ላይ ያለ ፍጡር ምንድን ነው? እግሩ ጭንቅላቱ ላይ እንዝዝ ሌላ እስኪ ሞክር። ሌላ ምን? እሺ እግሩ ጭንቅላቱ ላይ ያለ ፍጡር ምንድን ነው? እግሩ ጭንቅላቱ ላይ ነው ያለ። እግሩ ጭንቅላቱ ላይ ያለ ፍጡር ምንድን ነው? እግሩ ጭንቅላቱ ላይ ነው ያለ። እሺ ጫካ ውስጥ አንድ ጥቁር ድብና ነጭ ድብ አብረው ይሮጣሉ። በሩጫቸው መሀል የትኛው የሚያሸንፍ ይመስላል? ጫካ ውስጥ ነው ያሉት። ግምትህን እስኪ ንገረኝ። አረ ጭራሽ እንትን አላልካቸው? እሺ ጫካ ውስጥ ጥቁር ድብና ነጭ ድብ አብረው ይሮጣሉ። የትኛው የሚያሸንፍ ይመስላል? ሩጫ የሚቀድም ይመስላል? ፈጣን የትኛው ይመስላል? ቀድሞ የጀመረው ሊሆን ይችላል። እስኪ ለማስተዋል ሞክር። ነጭ ድብና ጥቁር ድብ ነው ያልኩ እና ጫካ ውስጥ ነው። ነጭ ድብ አለ። ነጭ ድብ ታውቃለህ አይደል? ነጭ ድብ አለ። ነጭ ድብ አለ፣ ጥቁር ድብ አለ። ሁለቱም እንስሳ አሉ። ጫካ ውስጥ ሆኖ ግን ቢወዳደሩ የትኛው የሚበልጥ ይመስላል? ሩጫ አይወዳደሩም። ኦኬ እሺ። ጫካ ውስጥ አንድ ጥቁር ድብና አንድ ነጭ ድብ አብረው ሩጫ ቢወዳደሩ የትኛው የሚያሸንፍ ይመስላል? ሩጫው ነጩ። ለምን? ምክንያት የለም። ምክንያት የለም። በግምታዊ ስለሆነ። እሺ ድብ ታውቃለህ? ድብ ታውቃለህ? የጫካ ድብ ማለት ነው። እሱ ጥቁሩና ነጩ ሆነው ጫካ ላይ ቢወዳደሩ የትኛው የሚያሸንፍ ይመስላል? ሩጫ ነጩ ይመስላል። ነጩ ለምን? ለምን? በበረዶና በውሃ መካከል ስለሚሆን። በበረዶና በውሃ መካከል ስለሚሆን ጫካ ላይ ነው ግን ማወዳደራቸው። ነጩ ያሸንፋል። ነጭ ያሸንፋል። ጫካ ውስጥ አንድ ጥቁር ድብና ነጭ ድብ ቢሮጡ የትኛው ይፈጥናል? ጥቁሩ። ለምን? አብዛኞቹ ከነጮች ይልቅ ጥቁሮች ናቸው ፈጣኖች። ፈጣኖቹ ነጭ ጥቁሮቹ ስለሆኑ።
ኦኬ እሺ። ስለነበረን ቆይታ በጣም አመሰግናለሁ። ንስር አምባ ሚዲያን ሰብስክራይብ አድርግ። ዩቲዩብ ጋር፣ ቲክቶክ ጋር የተለያዩ ፕላትፎርሞች ላይ ያለን ፎሎ አድርግ። በጣም እናመሰግናለን ወንድሜ። በጣም እናመሰግናለን ስለነበረን ቆይታ። ንስር አምባ ሚዲያን ሰብስክራይብ አድርግ። ቲክቶክ ጋር ፎሎ አድርገን እሺ። መልሶችን እዛ ታገኛለህ። እናመሰግናለን። በጣም አመሰግናለሁ። ንስር አምባ ሚዲያን ሰብስክራይብ አድርግ። ቲክቶክ ላይ ፎሎ አድርግ እሺ። ተከታተልን። መልሳችን እዛ ጋር ማግኘት ትችላለህ። እናመሰግናለን። እሺ በጣም አመሰግናለሁ። ንስር አምባ ሚዲያን ሰብስክራይብ አድርገህ ዩቲዩብ ላይ ተመልከተን። ቲክቶክ ላይም የተለያዩ ቪዲዮዎችን እንለቃለን። ተከታተለን። ፌስቡክ እና የተለያዩ ነገር የምትጠቀም ካለ ንስር አምባ ሚዲያ ብለህ ሰርች ብታደርግ ታገኘናለህ። ያንተን እዛ ጋር ቪዲዮውን ታገኛለህ። ስለነበረን ቆይታ በጣም እናመሰግናለን። በንስር አምባ ሚዲያ እሺ አባት ቴንክ ዩ። እሺ ለነበረን ቆይታ በጣም እናመሰግናለን። እሺ